ይህ የጃንና የኪያን ፒያክ እውነተኛ የፍቅር ታሪክ ነው። በህይወታቸው ውስጥ በጣም አስደሳች ጊዜያቸው ከሆነ 2 ወር አልቆየም የደስታ ዘመናቸው አብሮ ከነሱ ጋር ሲነጠቅ ከታሪኩ በኋላ ቤተሰብ፣ ጓደኛ እንዲሁም ሀገር ምን ያህል ስቃይ እንደደረሰበት መገመት እንችላለን። ዛሬ ስለ ጃንና ኪያን ፒያክ አሰቃቂው ልብ ሰባሪ ጉዳይ እናወራለን። ውድ ቤተሰቦች እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህ ታሪክ እጅግ አሳዛኝና በወቅቱ መነጋገሪያ የነበረ የወንጀል ታሪክ ነው። እስከ መጨረሻው አይታችሁ የተሰማችሁን ሐሳብ ኮሜንት ላይ አሳውቁኝ። አሁን በቀጥታ ወደ ታሪኩ ልለፍ። የካቲት 16 1982 ኪያን ፋይ ጄንኪንስ የሮይና የግሌን ፋይ ጄንኪንስ ብቸኛ ልጅ ነበረች። ያደገችው በደቡብ ካሊፎርኒያ ኦንታሪዮ አካባቢ ነው። በ2005 በፓብሊክ ጤና ሁለተኛ ዲግሪዋን ያገኘችበትን በሳንዲያጎ ስቴት ዩኒቨርሲቲ ገባች። በጓደኞቹ ጃን በመባል የሚታወቀው ጃን ፖል ፒያክ በፖላንድ መጋቢት 13 1984 ተወለደ። ጃን የ11 ዓመት ልጅ እያለ ቤተሰቦቹ ወደ ዩናይትድ ስቴትስ ገቡ እና ያደገው በብሩክሊን ኒውዮርክ አካባቢ ነው። ጃን በ911 በተከሰተው ክስተት ጥልቅ ስሜት ተነሳስቶ ብዙም ሳይቆይ በ2003 የባህር ኃይልን ተቀላቀለ። ሁልጊዜ በውትድርና ማገልገልና ለሀገሩ መቆም ይፈልጋል። በ2005 የባህር ኃይል አባላት ወደ ኢራቅ ከመላኩ በፊት ፓርቲ ተዘጋጀ። ይህን ጊዜ ነው ጥንዶቹ የተዋወቁት። በሳንዲያጎ ግዛት በዚህ ፓርቲ ላይ ተካፍለው የጋራ ጓደኛቸው የሆነው አስተዋወቃቸው። መጀመሪያ ላይ ኪያን ከባህር ኃይል ሰው ጋር ለመተዋወቅ ፈቃደኛ አልነበረችም። በተቃራኒ ጃን ተሸንፉላት ነበር። እኚህን ወጣት ጥንዶች ለሚያውቅ ሰው ሁሉ በጥልቅ ፍቅር ውስጥ ነበሩ። የጃን እናት ጥልቅ በሆነ ፍቅር ውስጥ እንደነበሩ ትናገራለች። የተለያየ የቆዳ ቀለም ያላቸው መሆናቸው ምንም ተጽዕኖ አልፈጠረም። እነሱ ደስተኛና በጣም ብዙ የወደፊት እቅድ አድርገዋል። የ26 ዓመቷ ኪያንና የ24 ዓመቱ ጃን በነሐሴ 8 ቀን 2008 ተጋቡ። የነሱ ፍቅር ልዩ እንደነበር ብዙዎች ምስክር ናቸው። በንጹህ ክፎች ይህ ደስታ እስኪነጠቁ ድረስና አሳዛኝ ሁኔታው ከመከሰቱ በፊት ባልና ሚስቱ ለ2 ወራት ያህል በፍቅር ሙቀት ውስጥ ነበሩ። ኦክቶበር 15 2008 ዓ.ም ሁለቱም ኪያንና ጃን ለስራ ሳይመጡ ሲቀሩና ማንም ከነሱ ጋር መገናኘት በማይችልበት ጊዜ የስራ ባልደረቦቻቸው ከየስራ ቦታቸው ተጨናነቁ። የሁለቱም ወገኖች ለፖሊስ መደወል ተገደዱ። ቤታቸውም ሄደው ፍተሻ እንዲያደርጉላቸው ጠየቁ። ፖሊስ ቤታቸው ሲደርስ የግቢው በር ክፍት ሆኖ አገኘው እና ጥንዶቹን ጠራ። መጀመሪያ ፖሊሶች በመግቢያው በር ወለል ላይ የተጣለ ቦርሳ አዩ። ቤቱ የነዳጅና የጋዝ ሽታ ነበረው። ወደ ሳሎን እንደገቡ ኪያንና ጃን ታስረው አስክሬኖቻቸው ወለሉ ላይ ተኝቶ ተመለከቷቸው። ቀይ ሻማ በኪያን አቅራቢያ ተገኝቷል። ጃን በከፍተኛ ሁኔታና ያለ ርህራሄ እንደተደበደበ በግልጽ ያስታውቃል። ኪያን ደግሞ በአሰቃቂ ሁኔታ የጾታ ጥቃት ደርሶባታል። ነገር ግን ሁለቱም ከዚህ ቀደም ተሰቃይተው ነበር። በመጨረሻም ግን በጥይት ተመተው ተገደሉ። ቤቱ ተዘርፏልና በቤቱ ዙሪያ ብዙ ትናንሽ እሳቶች ተሞክረዋል። ገዳዮቹ እሳቱን ለመለኮስ በሚጠቀሙበት ቤንዚን ውስጥ ከተራመዱበት ቦታ የጫማ አሻራቸውን ትተውታል። በመኖሪያ ቤቶቹ ግድግዳዎችና መስታወቶች ውስጥ ብዙ የዘር ስድቦች ተጽፈው ነበር። ፖሊስ ጓደኞቻቸውን፣ ቤተሰቦቻቸውንና የሥራ ባልደረቦቻቸውን መጠየቅ ጀመረ። ማንም ሰው ከጥንዶቹ ጋር ችግር ያለበት ሰው ፈጽሞ እንደማያውቁ ነገሯቸው። ግን በቅርቡ $30,000 ትልቅ ቦነስ አግኝቷል። ፖሊስ ለምርመራ ሊጠረጥሩ የሚችሉ ነገሮችን ሲገመግም ሁለቱም ነገሮች ግምት ውስጥ ያስገባ ነበር። መጀመሪያ ላይ ግድያዎቹ በዘር ላይ የተመሰረተ የጥላቻ ወንጀል ሊሆን እንደሚችል ጠረጠረ። ቀጥሎም ስርቆት ይሆናል ብሎ አሰበ። ገዳዮቹ የያዙበትን የኤቲኤም ክትትል የሚያሳይ ምስልም ነበር። ከግድያው በኋላ የኪያን ኤቲኤም ካርድ ተጠቅሟል። ስለዚህ የተጠርጣሪ ምስል ነበራቸው። ሰማያዊ ልብስና ጓንት ለብሶ እንደነበር አወቁ። የባህር ኃይል ወንጀል ምርመራ አገልግሎት ወይም NCIS በአካባቢው የሚገኙ የሪቨርሳይድ መርማሪዎችን ሰፊ ዕውቀታቸውን ተጠቅመው እንዲረዷቸው ተጠርተዋል። NCIS በፍጥነት የወንጀል ቦታውን ሲፈትሽ ወዲያውኑ አንድ ነገር አስተዋለ። ብዙ ዋጋ ያላቸው ዕቃዎች ለየት ባለ ወታደራዊ ቦርሳ ወይም የባህር ቦርሳ በመባል በሚታወቅ ውስጥ ተሞልቶ አገኙት። የNCIS መርማሪዎች ከውጭ የመጡ ሌቦች እንዳልሆኑ በፍጥነት ገምተዋል። ምክንያቱም ወታደራዊ ቦርሳ ያላቸው የራሳቸው ወታደራዊ ሰራተኞች ስለሆኑ። የአካባቢው የሪቨርሳይድ ፖሊስም በዚህ ሐሳብ ተስማምቷል።
የኪያና ኤቲኤም ካርድ ጥቅም ላይ የዋለው ግድያዎቹ ከተፈጸሙ በኋላ ብዙም ሳይቆይ በካምፕ ፔንድልተን ማሪን ኮርፖሬሽን የኋላው በር ግማሽ ማይል ርቀት ላይ በሚገኝ ማሽን ላይ ስለነበር የባህር ኃይል ሰራተኞች ናቸው የሚል ጥርጣሬ ውስጥ ናቸው። መርማሪዎች ጓደኞቻቸውንና የሥራ ባልደረቦቻቸውን መጠየቃቸውን ሲቀጥሉ የአንድ ሰው ስም መደጋገም ጀመረ። በጃን ጉዳይ ላይ ሪፖርት ያደረገው የ20 ዓመቱ ላንስ ኮርፖራል ሚለር ለብዙ ሰዎች የጃን ፍቅር እንዳልነበረው ግልጽ አድርጎላቸዋል። በአጋጣሚም ከጥቂት ቀናት በኋላ የሚለር ስም እንዲሁ መሰማቱ ቀጠለ። ምክንያቱም ሚለር የቀብር ስነ ስርዓቱ ከመፈጸሙ አንድ ቀን በፊት በፊልም ቲያትር ላይ ተኩሶ ነበር ተብሎ ይታሰባል። ፖሊሶች አሁን ስለ ሚለር ያላቸው ጥርጣሬ ከቀድሞ የበለጠ ከፍ አድርጎታል። በኋላም ለጥያቄ ጠሩት። ሚለር መጀመሪያ ላይ በግድያዎች ውስጥ ምንም ተሳትፎ እንደሌለው ተናግሯል። እሱና ጃን በጥቃቅን ስራ ነክ ጉዳዮች ላይ እንደተጣሉ ነገራቸው። ነገር ግን በጃን ላይ ምንም አይነት ጥላቻ እንዳልነበረው ተናግሯል። ግድያው በተፈጸመበት ምሽት እቤት እንደነበር ተናገረ። ነገር ግን አንድ መርማሪ የሞባይል ስልኩን መዝገብ ሲመረምር በዚያን ጊዜ አካባቢ ከጓደኞቹ ጋር በጥንዶቹ ሰፈር አካባቢ በመኪና ሳይሄድ እንዳልቀረ ገምቷል። ፖሊስ እንደዚህ አይነት ሰዓት ላይ ምን እንደለበሰ ጠየቁት። በሚገርም ሁኔታ ያንን በፈቃደኝነት ተናገረ። ሰማያዊ ልብሱንና የአየር ኃይል ጫማውን ጨምሮ እንዳደረገ ነገራቸው። ይህ ለፖሊሶች የሚለር ቤት ለመፈተሽ በቂ ምክንያት ነበር። በሰዓታት ውስጥ ፖሊስ የፍተሻ ማዘዣ ይዞ ሚለር ቤት ደረሰ። ነገር ግን ሚለርና ሚስቱ በሩን አልከፍታሏቸው። ይህን ጊዜ ፖሊሶች በኃይል በሩን ከፍተው ገቡ። የሚለር ሚስት በአንድ አቅጣጫ ስትሆን በቤቱ ማዶ ደግሞ ሚለር ነበር። ፖሊሶች ሚለርን ሊይዙት ሲጠጉ የአንድ ዓመት ሴት ልጁን ወደ ላይ አድርጎ እንደ ጋሻ ተከላከለባት። ፖሊስ ሚለር ላይ ልጁን እንዲያስቀምጥ ጮሁ። ምክንያቱም ልጁን ይዞ መጠጋት ስለማይችሉ ነው። ይህ የሙያቸው አንዱ ግዴታ ነው። የባህር ኃይልም ሆነ ሰላማዊ ሰው የራሳቸውን ልጅ አንስተው እንደ ጋሻ ሲጠቀሙባቸው አይተው አያውቁም። ሚለር በመጨረሻ ልጁን ዝቅ አደረገ። የሚለርን ቤት ፍለጋ እንደጀመሩ ነው ፖሊስ የኤቲኤም ካርዱን ጠረጴዛው ላይ ተቀምጦ ያገኘው። የጥንዶቹ የተሰረቀ ጌጣጌጥ 4 የስፔንሺል መያዣዎችን አገኙ። ፖሊሶች አሁንም በጥብቅ ፍለጋቸውን ቀጠሉ። የሚለር ቁም ሳጥን ውስጥ የባህር ኃይል ወታደሮች በጣም የሚኮሩበት የጃን ሰማያዊ ዩኒፎርም ተንጠልጥሏል። እዚያ ውስጥ ትክክለኛውን የግድያ መሳሪያ ጨምሮ በርካታ ሽጉጦችን አገኙ። እንዲሁም በኤቲኤም ክትትል ቪዲዮ ላይ የታዩትን ጓንቶች፣ ሰማያዊ ልብስና ሌላ ከጃን ጉዳይ ጋር ያልተያያዙ ሌሎች በግልጽ የተሰረቁ እቃዎች፣ ቼኮችና መታወቂያዎች በማግኘታቸው አስገርሟቸዋል። አሁን ሚለር በሌሎች ስርቆቶች ወይም ወንጀሎች ውስጥ ሊሳተፍ እንደሚችል ያሳያል። ሚለር ወደ እስር ቤት ተወሰደ እና እንደገና ተጠየቀ። ምንም እንኳን በቤት ውስጥ ብዙ ማስረጃዎች ቢገኙም ሚለር በግድያዎች ውስጥ ምንም ተሳትፎ እንደሌለው መናገሩን ቀጥሏል። ከአንድ ሰዓት ምርመራ በኋላ በመጨረሻ ታሪኩን መቀየር ጀመረ። በወንጀሎች ውስጥ ያለው ሚና በመቀነስ ወደዚያ የሄደው ዘረፋን ለመፈጸም በማሰብ እንደሆነ ተናግሯል። ሚለር በመጨረሻ በሱ ወንጀል ውስጥ የተሳተፉትን ሌሎች 2 ሰዎችን ጠቀሰ። የ18 ዓመቱ ላንስ ኮርፖራል ጆን እና የ20 ዓመቱ ፕራይቬት ኬቨን ናቸው። እነዚህም ጃን በሚሰራበት ውስጥ ይሰሩ ነበር። ጥያቄዎቹ ሲጠናቀቁ በግድያዎች ውስጥ ስለ አንድ ተጨማሪ ተሳታፊ ተናገረ። ይህም የ21 ዓመቱ ሰው ሳይኮ ነበር። ሁሉም ለጥያቄ የቀረቡ ሲሆን 4ቱም ተጠርጣሪዎች በዚያ ሌሊት እጃቸው እንዳለበት አመኑ። ግን ኪያንን አስገድዶ ማን እንደደፈረ ለመለየት ሲጠየቁ ሁሉም ጣታቸውን ወደ ሚለር ጠቆሙ። ነገር ግን በንግግራቸውና ተጠርጣሪዎቹ ከግድያው በኋላ በተናዘዙት መግለጫ መካከል እንዲሁ በእያንዳንዱ ቤታቸው የተገኙ ማስረጃዎች ጥምር ፖሊሶች የክስተቱን ምሽት አንድ ላይ ማሰባሰብ ችለዋል። በጥቅምት 15 ማለዳ ነው። 4 ወንጀለኞች በሰማያዊ ልብስ ሸፍነዋል፣ እንዲሁም ጓንት ለብሰዋል። ወደ ጃን ቤት ቀረቡ። እቅዱ በድብቅ ወደ ቤት ለመግባት ነበር። ሳይሳካላቸው ሲቀር ጃን ኮክስን ስለሚያውቀው በሩን ሊከፍትለት እንደሚችል አሰቡ። ስለዚህ ኮክስ በሩን አንኳኳ። ጃን በሩን ከፈተ። በሚለርና በጃን መካከል አንድ ትልቅ ቃላት ተከሰተ። ከዚያም 4ቱም የጠመንጃቸውን አፈሙዝ በኪያንና ጃን ላይ ያደረጉ። ሁለቱንም አሰባቸው። ከዚያም በቤት ውስጥ እናገኛለን ብለው የጠበቁትን ዕቃና ገንዘብ ለማግኘት ቤቱን አዘበራረቁት። ባልና ሚስቱን የኪያናን ኤቲኤም መጠቀሚያ ፒን ቁጥር እስኪያገኙ ድረስ አሰቃይተዋቸዋል። ከዚያም ወሲብ እንዲመለከት አስገደዱት። ሚለር በጭካኔና ደጋግሞ አዲሷ ሚስቱን በፊቱ ለሰዓታት አስገድዶ ደፈረ። ከዚያም አሰቃያት። ከብዙ መከራ በኋላ ሚለር ለጆን እንዲገላቸው ትዕዛዝ ሰጠ። በመጨረሻም ጥንዶቹን ገደላቸው። ከዚያን ጥርጣሬን ለማሳሳት በመኝታ ክፍሉና በመታጠቢያው ቤት ግድግዳዎችን
ግድግዳዎችና መስታወቶች ላይ የዘር ስድቦችን ጻፉ። እንዲሁም ማንኛውንም ማስረጃ ለማጥፋት ቤቱን ለማቃጠል ቢሞክሩም አልተሳካላቸውም። የነፍስ ግድያው ምክንያቶች ገንዘብ ለማግኘትና ለመበቀል እንደሆነ ነው ፖሊሶች የተረዱት። አንደኛው ለመስረቅ በቤት ውስጥ ገንዘብና ውድ ዕቃዎች ይኖራሉ ብለው በማሰብ ነው። ሌላኛው ደግሞ ሚለር ሊሰራበት የነበረውን ስራ እንዳይሰራ ሞክሯል የተባለውን ጃንን ለመበቀል በመፈለጋቸው ነው። ነገር ግን ጃን ይህን እንዳደረገ የሚያረጋግጥ ምንም ማስረጃ አልነበረም። ሚለር ከጠቅላላ ዕቅድ በስተጀርባ ያለው ዋና መሪ ነበር። ጃንና ኪያና በጥቅምት 24 ተቀበሩ። ቤተሰቦቹ ጥንዶቹ ቀሪ ህይወታቸውን አብረው ለማሳለፍ ጓግተው ስለነበር አብረው እንዲቀበሩ ወሰኑ። ስለዚህ ቀሪውን እስከ ዘላለም አብረው ያሳልፋሉ። ለጥንዶቹ ሙሉ ወታደራዊ የቀብር ስነ ስርዓት ተካሂዷል። በመጨረሻም ሁለቱም በሪቨርሳይድ ብሔራዊ መቃብር ውስጥ አብረው ተቀበሩ። ግን አንድ የሚያስገርም ነገር የጃን እናት ተናግራ ነበር። ልጄ በኢራቅ ሊሞት ይችላል በሚል ራሷን እንዳዘጋጀች ተናግራለች። ግን እንዲህ በገዛ ቤታቸው እንደሚሞቱ አልጠበቅኩም አለች። ይሄን እንዴት አያችሁት? በእርግጥ ምናልባት ለውትድርና እየሄደም ስለሆነ ያንን አስባ ሊሆን ይችላል። በማርች 2013 ከተገደሉ 5 ዓመታት በኋላ ከተከሳሾቹ መካከል 3ቱ ሚለር፣ ጆንስ እና ኮክስ ለፍርድ ቀረቡ። የፍርድ ሂደቱን በተመለከተ አቃቢ ሕግ ዳንኤል ዴሊዮን እነዚህ ጉዳዮች ተራ ዜጎች ሳይሆኑ በሰለጠነ የሰለጠኑ የጦር ሰራዊት አባላት መሆናቸውን ለፍርድ ቤቱ ማሳሰቡ አስፈላጊ እንደሆነ አስቧል። ዳኞችን ለማስታወስ ያስፈላጊ ይመስለኛል ሲል ቀጠለ። እነዚህ የዩናይትድ ስቴትስ የባህር ኃይል ወታደሮች እያንዳንዳቸው እነዚህን 4 ሰዎች የጦር መሳሪያ እንዴት እንደሚጠቀሙ ሲያሰለጥኗቸው ያ ሁሉ ስልጠና ተጠቅመው ግድያ ፈጽመዋል ሲል ተናገረ። ሁለተኛው የሳይክስ ችሎት የሚካሄደው ከ1 ዓመት በኋላ ነው። ምክንያቱም የፍርድ ቤት ብያኔው ውስን በመሆኑ ነው። 4ቱም ሰዎች በሁለት የመጀመሪያ ደረጃ ግድያ ወንጀል የተከሰሱ ሲሆን በስርቆት ወንጀልና በተፈጸመው ግድያ ላይ ከተፈጸሙት ልዩ ክሶች ጋር ጆን ተኩሶ በመግደሉ ተፈርዶበታል። ሚለር በጾታዊ ጥቃት ተከሷል። ሳይክስ በተጨማሪ በጾታዊ ጥቃት ተከሷል። ሚለር፣ ጆን እና ሳይክስ የሞት ፍርድ የተፈረደባቸው ሲሆን ኮክስ ደግሞ የይቅርታ እድል ሳይኖረው ህይወቱን በሙሉ በእስር ቤት ውስጥ እንዲያሳልፍ ተፈረደበት። ውድ ቤተሰቦቼ የዛሬው ታሪክ ይህን ይመስል ነበር። እስኪ እናንተስ በታሪኩ ላይ ያላችሁ ሐሳብ ኮሜንት ላይ አሳውቁኝ። እንዲሁም ቪዲዮውን ከወደዳችሁት ላይክ በማድረግ አዲስም ቢሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።